በአዲስ ሞሰብ ዲጂታል አንድ ማዕከል የሚሰጡ አገልግሎቶች በክፍለ ከተማ የማይገደቡ የተናበቡና የተቀናጁ ከመሆናቸው በተጨማሪ በየትኛውም አዲስ ሞሰብ ሁሉንም አይነት አገልግሎቶች ማግኘት የሚያስችልና ጊዜና ጉልበትን ከብክነት የሚያድን ነው። አዲስ መሶብ የተከፈተበት ዋናው ዓላማው አገልግሎቶች በተለያዩ ተቋማት ተበትነው በየቦታው የነበሩትን አንድ ቦታ ሰብሰብ አድርጎ ህብረተሰቡ እንግልት ሳይኖረው ግልጸኝነትና ታማኝነት በተሞላበት ተቋም ለተቋም ኢንተግሬት በተደረጉበት በዲጂታል ሲስተም አንድ ቦታ ላይ ከ3 እና ከ4 በላይ አገልግሎቶችን በተመሳሳይ ሰዓት እና በተመሳሳይ ቦታ እንዲያገኝ ታስቦ የተከፈተ ተቋም ነው ማለት ነው። 2-3 አገልግሎት የሚፈልግ ባለ ጉዳይ 2-3 ቀን ይጠቀም ነበረ። አንደኛውን አገልግሎት ሌላ ቦታ ይሄዳል፣ አንደኛው በሌላኛው ቀን ሌላ ቦታ ላይ ይሄድ የነበረው አሁን ግን በአንድ ቦታ 3-4 አገልግሎቶችን በአንድ ቀን በተመሳሳይ ቦታ ላይ ወይ ተቋም ላይ እንዲያገኝ ነው የተደረገው። አዲስ መሶብ ቦሌ ብራንች ላይ በተቋም ደረጃ 13 የአዲስ አበባ ተቋማት አሉ። 5 የፌዴራል ተቋማት እና 2 ፋይናንሻል ባንኮች አሉ ማለት ነው። በጥቅሉ 20 ተቋማት እዚህ ተቋማችን ላይ አሉ። በአገልግሎት ደረጃ 112 አገልግሎቶች አሉ። በ3 ዘርፍ ነው የሚከፋፈሉት። ማስረጃና ኢኮኖሚ ዘርፍ የሚባሉ አገልግሎቶች አሉ። ለምሳሌ ማስረጃ የምንላቸው እንደ ሲአርአርኤስኤ ሰነዶች፣ ኢትዮፖስት፣ ናሽናል አይዲ የምንላቸው ናቸው። ኢኮኖሚ ዘርፍ የሚባሉት ደግሞ ንግድን፣ ገቢዎችን፣ ስራ ክህሎትን ጨምሮ እነዚህ ናቸው። ሁለተኛው ዘርፍ መሬትና ግንባታ ዘርፍ ይባላል። መሬት ልማትና መሬት ይዞታ ምዝገባ ያለበት ግንባታ ፍቃድና ፕላንን ያካተተ ነው ማለት ነው። ሶስተኛው ዘርፍ ቤቶችና ትራንስፖርት ዘርፍ ይባላል። ቤቶች ልማት፣ ቤቶች ኮርፖሬሽን፣ አሽከርካሪ ተሽከርካሪና ትራፊክ ማኔጅመንትን በውስጡ የያዘ እነዚህ ተቋማት ናቸው። እነዚህ ተቋማትን ለማሳለጥ ደግሞ ለህብረተሰቡ የፌዴራል ተቋማት አሉ። እንደ ኢትዮጵያ ኤሌክትሪክ አገልግሎት፣ እንደ ኢትዮ ቴሌኮም፣ ኢትዮ ፖስት፣ ናሽናል አይዲ የምንላቸው የፌዴራል ተቋማት ደግሞ እነዚህ አገልግሎትን ለማሳለጥ ይገባሉ ማለት ነው። በጣም ግልጽ የሆነና ከሌብነት ከብልሹ አሰራር የጸዳ ስለሆነ ህብረተሰቡ ያለምንም ስጋት አገልግሎት እንዲያገኝ የሚያደርግ ተቋም ስለሆነ ለህብረተሰቡ ጠቀሜታ ያለው ተቋም ነው ማለት ነው። በአዲስ ሞሰብ የዲጂታል አንድ ማዕከል አገልግሎት ተገልጋይ ከደረሰበት ጊዜ ጀምሮ አገልግሎቱን አግኝቶ እስኪወጣ ሙሉ በሙሉ ቆይታው ከሰው ንክኪ ውጪ በሆነ ሁኔታ የሚለካ እንዲሁም እንቅስቃሴው በደህንነት ካሜራ ቁጥጥርና ቅኝት የሚደረግበት ስርዓት ያካተተ ሲሆን እስካሁን በተሰጠ ግብረ መልስ የተገልጋይ እርካታ መጨመሩን ስራ አስኪያጇ ወይዘሪት ትዕግስት ይናገራሉ። ባለጉዳዮችም ይመሰክራሉ። አዲስ መሶብ ቦሌ ብራንች መስከረም 28 ነው ተመርቆ ወደ ስራ የገባ ነው። ከመስከረም 28 ጀምሮ እስካሁን እንግዲህ እስከዚህ ሳምንት ድረስ ወደ 70 ሺህ የሚሆን ህብረተሰብ አገልግሎት ሰጥተናል። ከ70 ሺህ ውስጥ ደግሞ ከ20 ሺህ በላይ የሚሆኑ ህብረተሰቦች ፊድባክ ሰጥተውናል ማለት ነው። ከዛ ውስጥ ፊድባኩን ስናየው 98% ነው። በጣም ረክተናል፣ ጥሩ ነው ብለው የሄዱ ህብረተሰቦችና ይሄ በዲጂታል የተታገዘ ምንም ስህተት ውሸት የሌለበት ህብረተሰቡ ራሱ ሰጥቶ ሄደው ፊድባክ ነው ማለት ነው እና በጣም ጥሩ እንደሆነ አገልግሎትን እንዳቀላጠፈ የእነሱንም እንግልት እንደቀነሰ ግልጽ መሆኑ የተመቻቸው ስለሆነ መስፋት አለበት ነው የህብረተሰቡ አስተያየት። በእንደዚህ አይነት ብራንቾች በየቦታው መስፋት አለበትና ለመንግስትም ምስጋና የሚያቀርቡበት ሂደት ነው ያለው ማለት ነው። ከህዝብ እርካታ አንጻር አገልግሎቱ በጣም አሪፍና ፈጣን ነበር እና በጣም ተደስቻለሁ በአገልግሎቱ። በጣም ሁሉም አሪፍ ነው። በደንብ ነው ያስተናገዱን። ከስተመር አያያዛቸውም ደስ ይላል። ብዙ ቦታ ጋር እንደምናስተውለው ወረፋ በጣም አስፈርቶኝ ነበር። ያው ያለኝ ጊዜ ደግሞ አጭር ስለነበር በዛን ጊዜ የሚያልቅ አልመሰለኝም ነበር፣ ግን አሪፍ ነው። ቶሎ ነው ያለቀልኝ። አገልግሎት አሰጣጣቸው እንግዲህ ነው የመጣሁት ቅርብ ሰዓት ነው፣ 3 ደቂቃም አልሞላም የምፈልገውን ነገር ለማግኘት። ስለዚህ በጣም አሪፍ ነው፣ በጣም አሪፍ ነው፣ ይለያል በጣም። አዲስ ሞሰብ ዲጂታል አንድ ማዕከል አገልግሎት ምቹ የስራ አካባቢ የተፈጠረበት፣ ህጻናትን ይዘው ለሚመጡ ባለጉዳዮች ልጆቻቸው በደህንነት የሚቆዩባቸው ማቆያ ያካተተ፣ በሰለጠኑ አዲስ ዩኒቨርሲቲ ምሩቃንና ልምድ ባላቸው ነባር ሰራተኞች ቅንጅት የሚሰጥ ሲሆን ለአገልግሎት መዘመን ብሩህ ተስፋ የሚሰጥ ነው። ተቋማችን ላይ ያሉ ሰራተኞች 2 አይነት ናቸው። አንደኛው 50% የሚሆኑት አዲስ ከዩኒቨርሲቲ ተመርቀው የወጡ የተሻለ ውጤት ያላቸው ተማሪዎች ናቸው። ሰሌክት ተደርገው ኢትዮጵያ አቪዬሽን አካዳሚ ደንበኛ አያያዝን ስልጠና ወስዶ የገቡ ናቸው። ሁለተኛ የምንላቸው ባለሙያዎች ሲኒየር የሆኑና ቡድን መሪ የሆኑ ናቸው።
ከዚህ በፊት በየተቋሙ በውጤታቸው በጣም የተሻለ አፈጻጸም ያላቸው በስነ ምግባራቸው የተመሰከረላቸው እና ከየተቋሙ ሰሌክት ተደርገው እነሱም ስልጠና ወስደው የገቡ ናቸው። እነዚህን በጋራ ኢንተግሬት አድርገው ልምድ ያለው ሲኒየር የሆነው ፍሬሽ ለሆነው ጥሩ ግንባታ እያደረገ በጋራ ተባብሮ ተጋግዘው ነው የሚሰሩት። እዚህ ከገቡ ሰራተኞችም አንጻር ያው ስነ ምግባር ይታወቃል። መሶብ ላይ ኮድ ኦፍ ኢቲክስ አለው። እዚህ የሚሰሩ ባለሙያዎች ስልክ ይዞ እዚህ ተቋም ላይ መግባት አይቻልም። ይሄ የተደረገበት አግባብ የደንበኛን ሰዓት እንዳይወስዱ፣ በስልክ ምክንያት የተለያዩ ነገሮች እንዳይመጡ ቅድም እንዳልነው ከዛ አንጻር ነው። ሁለተኛ አለባበስ አላቸው። 2 አይነት ልብስ አላቸው። ቀን አለው። በቀኑ ልክ ነው የሚለብሱት። ወንዶች ፀጉራቸውን ማንጨባረር አይፈቀድም። ለሴቶች ከተፈጥሮ ውጪ የተለያዩ ነገሮችን መጨመር፣ ቀለም ፀጉር መቀባት፣ በጣም ህብረተሰቡን የሚረብሹ ነገሮችን መጠቀም አይቻልም ማለት ነው። ከህብረተሰቡ የሚሰጡ ቅሬታና አስተያየቶችን በቴክኖሎጂ በመታገዝ እና በተለያዩ አግባቦች በመቀበልና ማስተናገድ ላይ መሆናቸውን ስራ አስኪያጇ ይናገራሉ። ቅሬታና ፊድባክ የምንቀበለው በዲጂታል ነው። አገልግሎቱን አግኝቶ የወጣ ህብረተሰብ በየፍሎሩ በጎ ፈቃደኞች አሉ፣ ታብሌት ይዘው ያሉ ይጠይቃሉ። እንዴት ነበር አገልግሎቱ ብለው ሀሳብ አስተያየታቸውን፣ ቅሬታም ካላቸው ቅሬታቸውን እንዲያሰሙ ታብሌቱን ይሰጣሉ። ህብረተሰቡ ነው ተቀብሎ ራሱ የሚሞላው። አይ ታብሌት ላይ ደግሞ ዘመናዊ ስማርት የሆኑ ነገሮችን የማይጠቀሙ ያልተማሩ ሰዎች ደግሞ ከሆኑ በአካል ቀርበው በየፍሎሩ ቅሬታ የሚያሰሙበት ክላሶች አሉ ማለት ነው። እዛ ገብተው በግልጽ ቅሬታቸውን ሊያሰሙ ይችላሉ። ብዙ ጊዜ የሚመጡ ቀረች የምንላት ፐርሰንትም ቅሬታ ሆና ሳትሆን አንዳንድ ባለጉዳዮች ያልተሟላ መረጃ ይዘው ይመጡና ቺቺ በዚህ ይሟላ ስንላቸው ያው ለመመለስ ደስ ስለማይላቸው ነው እንጂ በዚህ ልክ በጣም ከአሰራር የወጣ ባለሙያው አሰራሩን ባለጉዳዩ መረጃውን አሟልቶ እያለ በቅሬታ መልክ ብዙ የቀረበብንም ቅሬታ የለም ማለት ነው። አንዳንድ ግን አዲስ እንደመሆኑ መጠን ያልተሟሉ ነበሩ። ለምሳሌ አሁን ህብረተሰቡ ሊፍት ቢኖር ይለን ነበረ። መጀመሪያ አካባቢ ሊፍት ስላልነበረው አሁን ገንብተን ጨርሰን ወደ ተግባር አስገብተናል። ፓርኪንግ ይጠይቀናል ህብረተሰቡ። እንደዚህ አይነት እንትኖች ናቸው እንጂ አገልግሎቱ ላይ ብዙ ቅሬታ የለበት። አዲስ ሞሰብ የዲጂታል አንድ ማዕከል አገልግሎት የሚሰጡ አገልግሎቶች በአንድ ቦታ እንዲገኙ ከማድረግ ባሻገር በቴክኖሎጂ የተደገፈ አገልግሎት በመስጠት የጊዜና የገንዘብ ብክነትን በመቀነስ ጥራት ያለው አገልግሎት ለመስጠት አስችሏል። ቋንቋ አለ፣ በእንግሊዘኛም በአማርኛም ሰው በሚችለው ቋንቋ ገብቶ ተቋማት አሉ። የትኛውን ተቋም ነው የሚፈልገው? ከዛ ተቋም ውስጥ ደግሞ አገልግሎቶች አሉ። ምን አይነት አገልግሎት ነው የሚፈልገው? ከአገልግሎቱ በተጨማሪ ደግሞ አገልግሎቱን ለመውሰድ ምን ማሟላት አለብኝ የሚል ዝርዝር ጭምር ነው የሚያስቀምጠው ማለት ነው። ተቋማቶቹን ክሊክ ሲያደርግ ምን አገልግሎቶች ይሰጣሉ፣ ቀጥሎ ደግሞ ለሚፈልገው አገልግሎት ምን መስፈርቶች ያስፈልጋሉ የሚለው ዝርዝር እዚህ ስላለበት በራሱ የሚመራ ባለ ጉዳይ ማንንም እንትን ሲያደርግ ዌብሳይታችን ላይም አለ። እዚህም ሳይመጣ ቤቱ ቁጭ ብሎ እነዚህ ነገሮችን አይቶ ጨርሶ የሚፈለግበትን አይቶ መምጣት ይችላል። መምጣት ብቻ ሳይሆን አንዳንድ ተቋማት ላይ ደግሞ እዛው አፕላይ ማድረግ ይቻላል ማለት ነው። ለምሳሌ ግንባታ ፍቃድን ብንወስድ፣ ንግድን ብንወስድ ቤቱ ቁጭ ብሎ እነዚህን ቅድም ያልኳቸውን ነገሮችን አይቶ መረጃውንም ዳውንሎድ አድርጎ ኦንላይን ጨርሶ ወይ ሰርተፊኬቱን ወይ መረጃውን ለመውሰድ በአካል መምጣት ብቻ ይችላል ማለት ነው። በአዲስ ሞሰብ ዲጂታል አንድ ማዕከል አገልግሎት ቦሌ ቅርንጫፍ የህብረተሰብ እንግልትን የሚቀንስ ጊዜና ገንዘብን የሚቆጥብ አገልግሎት ከሰኞ እስከ ቅዳሜ ከጠዋቱ 1 ሰዓት ከ30 እስከ ምሽቱ 1 ሰዓት ከ30 የምሳ ሰዓትን ጨምሮ አገልግሎት በመስጠት ላይ መሆናቸውን ወይዘሪት ትዕግስት ይገልጻሉ። አዲስ መሶብ ላይ አገልግሎት ስንሰጥ ብዙ ሰው ቦሌ ብራንች ሲባል ለቦሌ ክፍለ ከተማ ማህበረሰብ ብቻ አገልግሎት የምንሰጠው ይመስላል እና የሚሰጠው እንደ አዲስ አበባ ከተማ አስተዳደር ነው። ማንኛውም ሰው ቦሌ ብራንች ላይ ይቀርበኛል የሚለው መጥቶ እዚህ አገልግሎት ማግኘት እንደሚችል እናንተም ግንዛቤ ብትሰጡልን ነው። ሁለተኛው አገልግሎታችን በመንግስት ስራ ሰዓት ብቻ ይመስለዋል ሰው። ጠዋት ከ2 ሰዓት ተኩል እስከ ማታ 11 ሰዓት ተኩል የሚመስላቸው ስላሉ ከጠዋት 1 ሰዓት ተኩል እስከ ማታ 1 ሰዓት ተኩል ነው አገልግሎት የምንሰጠው። ምሳ ሰዓት አንዘጋም፣ በፈረቃ ነው አገልግሎት የምንሰጠው። ቅዳሜም እስከ 11 ሰዓት አገልግሎት ስለምንሰጥ ህብረተሰቡ መጥቶ አገልግሎት እንዲወስድ ጥሪ ማድረግ እፈልጋለሁ ማለት ነው። የአዲስ ሞሰብ ዲጂታል አንድ ማዕከል አገልግሎት ቦሌ ቅርንጫፍ አገልግሎት አሰጣጥን የዳሰስንበት የዛሬው የቦሌ ቅኝት ፕሮግራማችን ይህን ይመስል ነበር። ሰላም።